If you do not discern seasons, ጊዜያትን የማታስተውሉ ከሆነ ታባክናላችሁ። ጊዜያትን የምታስተውሉ ከሆነ ደግሞ ትካሱባቸዋላችሁ። ጊዜያትን ማስተዋል ካልቻላችሁ አይጠቅሟችሁ። እስቲ እንደገና ልድገመው። ጊዜያትን ካላስተዋላችሁ ትባክናላችሁ። ታላላቅ ጊዜያት ይመጣሉ፣ ያልፋሉ፣ እናንተ ግን አይታዩአችሁ። ጊዜያትን ማስተዋል ካልቻላችሁ ደግሞ ጊዜያቱ አይጠቅሟችሁ። የፍለጋ የመገለጥ እና የዝግጅት ጊዜ አለ። ስለዚህ ጊዜ እንነጋገር እስቲ። ይህ ጊዜ ምንን ይይዛል? ይህ እግዚአብሔር ራሱ በቃሉ በመንፈሱና በሰዎች መሳሪያነት ፈቃደኛ ከሆናችሁ ለእርሱ ባዘጋጀላችሁ ትንቢታዊ ዕድል ፈንታ ወደ ፍለጋና ወደ ዝግጅት ደረጃ ወደሚያደርሷችሁ ጎዳናዎች ሊመራችሁ የሚጀምርበት ጊዜ ነው። በዚህ ደረጃ መገለጦች ያመጣላችኋል። ዳግም ያልተወለዳችሁ ከሆናችሁና ወደ እነዚህ ጊዜያት ከገባችሁ የዳናችሁ ሆናችሁ አልሆናችሁ ልዩ ልዩ መንፈሳዊ ልምምዶች ማየት ትጀምራላችሁ። የመንፈስ ቅዱስ ጥቆማና ጫና ይሆናል። የእሁድ ፕሮግራም እስኪደርስ አይጠብቅም። አሁን ያንን ጥቆማ ሊያደነዝዙ ይችላሉ። እግዚአብሔር ግን ያንን ጊዜ በአግባቡ እንድትጠቀሙበት ሊረዳችሁ እየሞከረ ነው። ምክንያቱም ሁሉም ሰው እነዚያ ጊዜያት እንዳሏቸው እየነገሯችሁ ነውና። የጣዖት አምላኪ ብትሆኑ እንኳን ይህንን ልንገራችሁ፣ መጽሐፍ ቅዱስ ማንም ሰው ምክንያት የለውም ይላል። በሕይወት ዘመኑ ይህ የመንፈስ ቅዱስ ጥቆማ የማይደርሰው አንድም ሰው የለም። እግዚአብሔር ለሁሉም ሰው የሚሆንበትን ዕድል ይሰጣል። አብዛኛው ሰው ግን አያውቀው፣ አያስተውለው። በየሌሊቱ ለ3 ወራት ያህል ልዩ ልዩ ህልሞችን ወደሚያዩበት ደረጃ መድረስ ትጀምራላችሁ። ምንም ፍላጎት ወደ ሌላችሁ መንፈሳዊ ትምህርቶችና መጽሐፍት የመድረስ ዕድልን ታገኛላችሁ። ይህ ሁሉ የመንፈስ ቅዱስ ሥራ ነው። በካይሮስ በተወሰነላችሁ መለኮታዊ ጊዜ ውስጥ እንዳላችሁ ሊጠቁማችሁ እየሞከረ ነው። እኔ አሁን እንደምረዳችሁ ሁሉ እርሱም ያንን ጊዜ እንድትተረጉሙት ሊረዳችሁ ይችላል። ሁሌም የመጀመሪያው ጊዜ የመገለጥ ማኒፌስት የማድረግ ጊዜው አይደለም፣ ይልቁንስ የፍለጋና የዝግጅት ጊዜ ነው። በዚህ የፍለጋና የዝግጅት ጊዜ ውስጥ ልታገኟቸውና ልትዘጋጁላቸው የሚገቡ 3 ነገሮች አሉ። እንዲያውም 4 ናቸው። አንደኛ፣ የፍለጋና የዝግጅት ጊዜ እግዚአብሔርን እንድታውቁ እንድታገኙ ይጠይቃል። ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ይላል። ስለዚህ የዕድል ፈንታችሁ መጀመሪያ እግዚአብሔር መሆን አለበት። ዳንኤል ምዕራፍ 11 ቁጥር 32 አምላካቸውን የሚያውቁ ሕዝብ ግን ይላል። ይህ መንፈስ ቅዱስ ገፋፍቶ የሚያስገባችሁ ጊዜ ነው። ታውቃላችሁ፣ አሁን በመጽሐፍ ቅዱስ ውስጥ የተጻፈ አይደለም። ነገር ግን ከአገልግሎት ልምምዴ ልንገራችሁ፣ ለአብዛኞቹ ወጣቶች ያ ጊዜ የሚጀምረው ከሁለተኛ ደረጃ ትምህርት ቤት እስከ ኮሌጅና ዩኒቨርሲቲ ባሉ የትምህርት ዘመናት ነው። ይህ የምናገረው ጊዜ በ10 ዓመታት ዑደት የተከፋፈለ ይመስላል። በ10 ዓመታት ዑደት ታደላችሁ ከተባለ ታውቁታላችሁ። ይሄን ነገር መንፈስ ቅዱስን የሚያስተውሉ ወላጆች ልጆቻቸውን ወደ ተወሰኑ ትምህርት ቤቶች እንዲልኩ ማነቃቃት የሚጀምረው በዚህ ጊዜ ምክንያት ነው። ምክንያቱም ልጅህ በሚሄድበት ቦታ በሚሆኑበት ነገር ላይ ሊያደርግና ሊሆን ስለሚችል ነው። ሀብታም ትምህርት ቤት ላይሆን ይችላል። ነገር ግን በዚያ ትምህርት ቤት ውስጥ ለዚያ ልጅ ዕድል ፈንታ የሚያስፈልገውን አንድ ነገር የሚያስተምረው ሰው ይኖራል። ስለዚህ ችግሩ የሚጀምረው ከወላጆች ነው። ሙሉ አክብሮቴ እንደተጠበቀ ሆኖ ወላጆች የማያስተውሉ ከሆነ ያንን ልጅ ሊያጠፉት ይችላሉ። ምክንያቱም በዚያ ዕድሜ ክልል ላይ ልጁ በራሱ የመቆም ኃይል የለውም። አሁንም ሙሉ በሙሉ በመባል ደረጃ በወላጆች ተጽዕኖ ስር ነው። የልጆችን ዕድል ፈንታ በማበላሸት ረገድ ወላጆች ሊጫወቱ የሚችሉትን ሚና እያያችሁ ነው። ልጅ ስላላችሁ ብቻ ልጁ ወደ ጉርምስናና ወደ ሙሉ ዕድሜ ደረጃ እስኪደርስ ድረስ በዚያ ልጅ ላይ የፈለጋችሁትን የማድረግ ሙሉ መብት አይሰጣችሁም። ልጁ ወንድ ወይም ሴት ሆኖ በራሱ መራመድ በሚችልበት ጊዜ በዚያ ጉዞ ውስጥ እስካሁን ረድታችሁ
በራሳቸው መቀጠል እንዲችሉ በእግዚአብሔርና በልጁ መካከል እንደ አንድ አዋጅ ነጋሪ ሆናችሁ ለእያንዳንዱ ጊዜ ስለ ልጁ እድል ፈንታ እግዚአብሔርን መምሪያ መጠየቅ አለባችሁ። የሆነ ሰው እየተማረ ነው። የጌታ ስም የተባረከ ይሁን። ወላጆች ዳግም የተወለዱ የበሩላቸው ጌታን የሚወዱ ከሆነ ለልጅ እድል ፈንታ ታላቅ ጥቅም ነው እላችኋለሁ። አስቡት፣ ሕልቃናና ሐና ለእግዚአብሔር ታማኞች ባይሆኑ ኖሮ ሳሙኤል እንዴት ሊመጣ ቻለ? በእናቱ የጸሎት አገልግሎት አልነበረም? ሙሉ ልቤ በእውነት የማምነው ነገር ቢኖር ሐና በጌታ ፊት ለመጮህ ወደ መቅደሱ ባትሄድ ኖሮ በየቀኑ ትሄድ እንደነበረ ታውቃላችሁ። በየቀኑ። ነገር ግን በመንፈስ ዓለም ውስጥ አንድ ጊዜ መጣ። እርሷም ሄዳ አንድ አይነት ጸሎት ጸለየች። ያንን ጸሎት በራሷ ብቻ የጸለየችው ይመስላችኋል? ሳሙኤል የሚመጣበት ጊዜ ደርሶ ስለነበር መንፈስ ቅዱስ በእርሷ ውስጥ አነቃቃ። ከእግዚአብሔር ጋር ውል መግባት ነበረባት። ሳሙኤልም ኤሊ እንደተናገረው መጣ። በዚያች ሐና ለጸሎት በሄደችበት ቀን ኤሊ በዛ ባይኖር ኖሮስ? እውነቱን ልንገራችሁ፣ ጌታ ሲመጣ ምስጢራዊ የሆኑ መጣጣሞች ይከሰታሉ። የመገናኘት ምንም ምክንያት የሌላችሁ ነገር ግን ከእድል ፈንታችሁ ጋር የተያያዘ ሰው ይኖራል። እግዚአብሔር እርሱን ማግኘታችሁን ለማረጋገጥ የዚያ ሰው የበረራ ጊዜ ሊያዘገየው ይችላል። እርሱ ላይ ረዳው እኮ ይችላል። ነገሮች እንዴት እርስ በእርስ እንደተያያዙ የምታዩት ወደ ኋላ ተመልሳችሁ ስታስቡት ነው። በሕይወታቸው የእድል ፈንታቸውን በአንድ ቀን ልዩነት ያመለጣቸው ሰዎች አሉ። ካስተዋላችሁ በዛች ቀን ያንን መንገድ ባትሄዱ ኖሮ የእድል ፈንታ ረዳታችሁን አታገኙትም ነበር። ይህ አባባል ለእናንተ እየገባችሁ ነው? አሁን እናንተን እያናገርኳችሁ በሕይወቴ ውስጥ ወደ ኋላ እመለከታለሁ። እስቲ ያስተውሉት። ያ የኢትዮጵያዊ ጃንደረባ ሹም የሆነው ተመልከቱ። ጌታ ፊልጶስን ፈጥነህ ተነስ ሂድ አለው። በእድል ፈንታውስ ጊዜ ወሳኝ ነው። ሁለተኛው ራሳችሁን የምታውቁበት ጊዜ ነው። ራሳችሁን ለማወቅ ሙሉ ጊዜ የላችሁ፣ የተመደበ ጊዜ አለ። ማንነታችሁን ማወቅ ያለባችሁ የመጨረሻው ተስማሚ ጊዜ አለ። በአገልግሎት ትምህርት ቤት ተማሪዎች እንደምናስተምረው በክርስቶስ ውስጥ ማን እንደሆናችሁ ማወቅ አለባችሁ። ለምን እንደሆነ ታውቃላችሁ? ምክንያቱም የእድል ፈንታችሁ ውጤታማ መገለጥ በጊዜ ውስጥ ተሰልፈው። ጊዜ ካጣችሁ ደግሞ ለመገለጥ የእግዚአብሔር ምሕረት ያስፈልጋችኋል። ራሳችሁን ማወቅ። እስቲ አስቡት፣ ኤርምያስ ገና በሕፃንነቱ ከእግዚአብሔር ጋር ለመወያየት የሚያስችል መንፈሳዊ ብቃት እንደነበረው ማሰብ ትችላላችሁ። ኤርምያስ ምዕራፍ 1 ቁጥር 5 በሆድ ሳልሰራህ አውቄሃለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ ይላል። ቁጥር 6 ላይ ታናሹ ልጅ ወዮ ጌታ እግዚአብሔር ሆይ እነሆ ብላቴና ነኝና እናገር ዘንድ አላውቅም አለ። ወዲያውኑ ገና በሕፃንነቱ ትንቢት መናገር የሚጀምር መስሎት ነበር። እግዚአብሔር ነቢይ እንደሆነ ይገልጽለት ነበር። እርሱ ግን ወዲያውኑ መናገር የሚጀምር መስሎት ፈርቶ ነበር። ነገር ግን ጊዜና ወቅት እንዳለው አላወቀም ነበር። በቁጥር 7 ላይ እግዚአብሔር ከትንቢታዊ አቅጣጫ ይገልጽለት ነበር። ጌታ እንዲህ አለው፣ ብላቴና ነኝ አትበል፣ ወደ ምልክህ ሁሉ ትሄዳለህና የማዝህንም ሁሉ ትናገራለህና። ቁጥር 8 ላይ ደግሞ እታደግህ ዘንድ እኔ ካንተ ጋር ነኝ፣ ከፊታቸው አትፍራ። ቁጥር 9 እጁን ዘርግቶ አፌን ዳሰሰና እነሆ ቃሌን በአፌ ውስጥ አድርጌያለሁ አለኝ አለ። ቁጥር 10 ከዚያም እንዲህ አለ፣ እነሆ ለመንቀልና ለማፍረስ ለማጥፋትና ለመጣል ለመስራትና ለመትከል በአሕዛብ መንግሥታት ላይ አድርጌያለሁ ዛሬ አለ። ለሕፃን ልጅ የሚነግረውን ተመልከቱ። እግዚአብሔር ለሕፃን ልጅ ለመንቀል፣ ለማፍረስ፣ ለማጥፋት፣ ለመጣል፣ ለመስራት፣ ለመትከል በአሕዛብና በመንግሥታት ላይ አድርጌያለሁ አለ። ቁጥር 11 ደግሞም የእግዚአብሔር ቃል ወደ እኔ መጥቶ ኤርምያስ ሆይ ምን ታያለህ አለኛል። ኤርምያስም ሲቀጥል የለውዝ በትር አያለው አለ። ቁጥር 12 በጣም ነው የምወደው ይህንን ክፍል። እንደዚህ ይላል፣
ጌታም አለው ቃሌን እፈጽመው ዘንድ እተጋለው፣ እፈጥናለው፣ መልካም አይተሃል አለው። ወዲያውኑ አይሆንም፣ ነገር ግን ፍጥነት ሰጠዋለሁ አለ። እያስተዋላችሁ ነው የሚሆነው። ቃሌን እፈጽመው ዘንድ እተጋለው። ለአንዳንዶቻችሁ ከዚህ ጊዜ ለመውጣት 1 ዓመት ብቻ ይቀራችኋላችሁ። በሌላ አነጋገር ጊዜውን በአግባቡ ካልተጠቀማችሁበት፣ እግዚአብሔር ለምሳሌ የ10 ዓመት ዑደት ሰጣችሁ እንበል። በዚያ ዑደት ውስጥ እግዚአብሔር በተሟላ ሁኔታ ማወቅ ነበረባችሁ። ሌላው ራሳችሁን ማወቅ ነበረባችሁ። ባህሪያችሁን ብቻ ሳይሆን በክርስቶስ ማን እንደሆናችሁ ማወቅ ያለባችሁ ጊዜ ይሄ ጊዜ ነው። 3ኛ በዚህ የዝግጅት ጊዜ ውስጥ ችሎታችሁን፣ ስጦታችሁን እና እግዚአብሔር በእናንተ ውስጥ ያስቀመጠውን ማንኛውንም መንፈሳዊ ኢንቨስትመንት ታውቃላችሁ። ችሎታችሁን ታውቃላችሁ። እባካችሁ ጻፉት። ስጦታችሁንና መንፈሳዊ ችሎታችሁን ታውቃላችሁ። ስጦታችሁና ችሎታችሁ እግዚአብሔር ክብሩን በሕይወታችሁ ውስጥ ለመውለድ የሚጠቀምባቸው መሳሪያዎች ናቸው። ነገር ግን እዚያ እንዳሉ ካላወቃችሁ፣ ልክ ሙሴ የያዘውን በትር እንደሚያስፈልግ ካላወቀ፣ ራሱን ማነጽና እንዴት እንደሚጠቀምበት ማወቅ ካልቻለ ብላችሁ አስቡ። ዳዊት ወንጭፉን ካላወቀ፣ ዳዊት ወንጭፉን ለመጀመሪያ ጊዜ የተጠቀመው በጎልያድ ራስ ላይ አልነበረም። ምንም እንዳልሆነ የሚመስለው ያ ወንጭፍ ወደ ታዋቂነት የሚያመጣው መሳሪያ እንደሚሆን ሳያቅ በበረሃ ይጠቀምበት ነበር። በሁለተኛ ነገሥት ምዕራፍ 4 ከቁጥር 1 ጀምሮ ያለው የዛች የነቢያት ልጅ ሚስት ታሪክ በጣም ይገርመኛል። አንዲት ሴት ወደ ኤልሳ መታ እንዲህ አለችው ይላል፣ አገልጋይህ ባሌ ሞቷል። አገልጋይ እግዚአብሔርን ይፈራ ነበረ። አስደናቂ ያለም ይሄ ሰውየው እግዚአብሔርን አግኝቷል። ነገር ግን ስለ ችሎታው ያወቀው ነገር ነበር። ባለ ዕዳው 2 ልጆቼን ባሪያ አድርጎ ሊወስድ መጥቷል አለች። ቁጥር 2 ላይ ኤልሳ ምን ላደርግልሽ? በቤትሽ ምን አለሽ? ንገሪኝ አላት። ተመልከቱ፣ በመጀመሪያ ልታገኟቸው የሚገቡ 2 ነገሮች አሉ። በቤታችሁ ያለው እና በእጃችሁ ያለው። ሁለቱም በሕይወታችሁ ለእግዚአብሔር ክብር ለመሆን ያስፈልጋሉ። በእጃችሁ ያለውና በቤታችሁ ያለው። በቤታችሁ ያለው ነገር በውስጣችሁ ያለ ነገር ሊሆን እንደሚችል ማወቅ አለባችሁ። ምክንያቱም እናንተ ራሳችሁ ቤት ናችሁ። ከእናንተ ውጪ ያለ ነገርን ብቻ አያመለክትም። በቤታችሁ ያለው በውስጣችሁ ያለ ነገር ሊሆን ይችላል። በቤታችሁ ያለው እና በእጃችሁ ያለው ነገር እግዚአብሔር ለሕይወታችሁ ነፃነትን ለማምጣት እናንተንም ለሌሎች ነፃነት ለማምጣት የሚጠቀምባቸው መሳሪያዎች ይሆናሉ። ዛሬ በክርስቶስ አካልና በዚህ ቤት ውስጥ የበርካታ ሰዎችን አገልግሎት እየተደሰትንበት እንገኛለን። የፍለጋ የመገለጥ ጊዜ ነበረ። እግዚአብሔርን ማወቅ አለባችሁ። በትንቢት ብርሃን ራሳችሁን ማወቅ አለባችሁ። ስጦታችሁን፣ ችሎታችሁን፣ እግዚአብሔር በእናንተ ውስጥ ያስቀመጠውን መንፈሳዊ ኢንቨስትመንት ማወቅ አለባችሁ። እውነቱን ልንገራችሁ፣ እባካችሁ ተመልከቱ። ታውቃላችሁ፣ ታማኝ ብትሆኑ በሕፃንነታችሁ የወደፊት ሕይወታችሁን ምሳሌዎች አይታችኋል። እንድታስታውሱት ስላልሰጠናችሁ ብቻ ነው ድሉ፣ ወይም እንድታስታውሱት ራሳችሁን ስላላሰለጠናችሁ ነው። እያንዳንዶቻችሁ ፀሐይን፣ ጨረቃን፣ 11 ከዋክብትን አይታችኋል። የተወሰኑ ህልሞችን አይታችኋል። ነገር ግን ምናልባት ወላጆቻችሁ መንፈሳዊ አልነበሩም ይሆናል። ካያችኋቸው ህልሞች ሁሉ እነዚያ እናንተን መለየት አላስፈለግም ብለው አስበው ሊሆን ይችላል። ምክንያቱም ትንቢት የተያያዘባቸው ስለነበር ነው። የመመራት ዕድል አግኝታችሁ ቢሆን ኖሮ አቅጣጫ የሚያሳያችሁ ቤተሰብ ዘመናትን ሳታባክኑ ወዲያውኑ ወደ ትንቢቱ ትመሩ ነበር። ነገር ግን አንዳንዶቻችሁ እነዚህ ህልሞች በትምህርት ቤት ውስጥ ምን መማር እንዳለባቸው አመልክተው ነበር። ነገር ግን በአካባቢያችሁ ያሉት ሰዎች አስተዋዮች ስላልነበሩ ከእድል ፈንታችሁ ጋር ምንም ግንኙነት የሌለው ሌላ ነገር ለማንበብ ሄዳችሁ። አሁን አይክፋችሁ። ነገር ግን ትንቢትን አግኝታችሁ እነዚህን ጊዜያት ፈጥናችሁ ስታስተውሉ የእድል ፈንታን ሸክም መቀነስ እንደምትችሉ ልነግራችሁ እወዳለሁ። ኤልሳ ሲያርስና ሁልጊዜም ኤልያስ ያርስ በነበረበት ጊዜ ማሰብ እችላለሁ። ምናልባት ህልም ያይ እንደነበረ እርግጠኛ ነኝ። መጽሐፍ ቅዱስ አይናገረው።
ምስሎች ያይ እንደነበር እርግጠኛ ነኝ። በግብርና ውስጥ ምንም ስህተት የለም። ገበሬ በመሆን ውስጥ ምንም ስህተት የለም። ነገር ግን በውስጡ የሆነ ነገር እንደነበር እርግጠኛ ነኝ። ለበለጠ ነገር ተፈጥረሃል። የእግዚአብሔርን ምክር ለአሕዛብ ትናገራለህ። ካደገና ከተኮተ በአንተ ቅባት ስር የሚሆኑ ነገስታትና ጀነራሎች አሉ። ምንም እንኳን መጽሐፍ ቅዱስ ባይናገረውም፣ ነገር ግን በእኛ ውስጥ የሚሰራው እግዚአብሔር እንደሆነ አስታውሱ። ገና ወደ እርሱ ዓላማዎች ባትገቡ እንኳን እርሱ በእናንተ ውስጥ እየሰራ ነው። ያ ጥቆማ በእናንተ ውስጥ እየሰራ ያለው እግዚአብሔር ነው። ልታስረዱት በማትችሉ መንገድ የመጸለይ ፍላጎት በእናንተ ውስጥ እየሰራ ያለው እግዚአብሔር ነው። ስለ ጸሎት መማር ከጀመራችሁ በፊት እንኳን የምግብ ፍላጎት ጉጉት እንዳለ አግኝታችኋል። ለምን እንደሆነ ታውቃላችሁ? ምክንያቱም እግዚአብሔር በእናንተው ስለሚያመጣው የአገልግሎት አይነት የሚያስፈልጉት መስፈርቶች አንዱ በመሆኑ። ስለዚህ ስብከት እስክትሰሙ ድረስ አይጠብቅም። እርሱ በእናንተ ውስጥ እየሰራ ነው። ከእናንተ መካከል ሙሉ አክብሮት እንደተጠበቀ ሆኖ በእውነት ስርዓት ካላቸው ቤተሰቦች ያልመጣችሁ አላችሁ። ሆኖም ምንም አይነት አስከፊ የኋላ ታሪክ የላችሁም። ለምን እንደሆነ ልንገራችሁ። በእናንተ ውስጥ ይሰራ የነበረው እግዚአብሔር ነበር። እንደ ወጣት ሴትና እንደ ወጣት ወንድ ራሳችሁን ለማጥፋት እድል በነበራችሁ ጊዜ ምንም ወላጅ አላስቆማችሁ፣ ምንም ሕግ አላገዳችሁ። እግዚአብሔር ስለ ትንቢቱ ሲል ግን ከለከላችሁ። በእናንተ ውስጥ እየሰራ ያለው እግዚአብሔር ነው። ይህንን ማስተዋል አለባችሁ። በፊት በቤታችን ጀርባ እንጨት ላይ ቆሜ ስሰብክ የነበረበትን ጊዜ አስታውሳለሁ። ድራማ አልነበረም። ድራማ የመስራት ፍላጎት ግን ነበረኝ። እግዚአብሔር ነው። ይህንን ልንገራችሁ። እግዚአብሔር ከእድል ፈንታችሁ ጋር በመተባበር ሲጀምር እርሱን ለመቃወም የከፋ አመጽ ይጠይቃል። ምክንያቱም ኃይለኛ ነው እግዚአብሔር በእናንተ ላይ እንደ ጸና ያህል ይሆናል። ህልም ታያላችሁ፣ ያንን ህልም ትሰርዙታላችሁ። እሱ ግን እንደገና ይታገሳችኋል። ከ4 ወራት በኋላ እንደገና በዚያ ህልም ይመጣል። ወደ አልጋችሁ ትሄዳላችሁ፣ እንደገና ያንን ህልም ታያላችሁ። በመጨረሻ እስክትቀበሉት ድረስ የተለያዩ ትዕይንቶች ይለወጣል። ሰዎች ሁልጊዜ የሚያለቅሱት ይህ ነገር ምንድን ነው በማለት ነው። ሁሉም ትንቢታዊ ህልሞች አጋንንታዊ አይደሉም። አንዲት ሴት ህልም አየችና ሕፃናትን ታጠባ ነበር አለች። አንድ ሰው መከራ ውስጥ ነሽ፣ እድል ፈንታሽ አበቃለት አላት። የህልሟን ትርጓሜ አይ የግድ የሕፃናት ራእይ ንግግር ላይሆን ይችላል። አጋንንታዊ ነገር እንደሆነ ዝም ብላችሁ አትደምድሙ። እንዴ አስታውሱ፣ እግዚአብሔር እኮ ለማርያም ባሳያት ራእይ ውስጥ ልጅ እንደምትወልድ እድል ፋንታ እኮ ነው የነገራት። ለሷ የተመደበውን ድርሻ እያሳያት ነበር። አዋጅ እያሳያት ነበር። እውነቱን ልንገራችሁ፣ በእድል ፈንታችሁ ምክንያት እግዚአብሔር እንደ ወጣት ሴት ወደ አንድ ፍቅር ፈጽመው እንድትገቡ ያልፈቀደላችሁ ሰዎች አላችሁ። አንድ ወንድ በሚመጣበት ቀን አምላክ ሆይ ስለ እርሱ ምን ትላለህ ትላላችሁ። እሱ ግን አይመልስላችሁም፣ ጸጥ ይላል። ምክንያቱም እናንተ ማርያም ስለሆናችሁ በምናደርገው ነገር ላይ ብቻ ትኩረት አድርጉ አላችሁ። ኢየሱስን የምትሸከሙበት ጊዜ የማህፀናችሁ ሁኔታ ወሳኝ ነው። ስለዚህ ጠበቃችሁ ወደዛ ውስጥ ስህተት ውስጥ እንዳትገቡ። አሁን የሆነ ሰው እየተማረ ነው። ይህ በጣም ኃይለኛ ነው። በእኛ ውስጥ የሚሰራው እግዚአብሔር ነው። አሁን እያገኛችኋቸው ያሉት አንዳንዶቹ ጥቆማዎች ከስብከት በላይ ናቸው። ስብከት ማረጋገጫ ብቻ ያመጣል። ስለዚህ እግዚአብሔር እያደረገ ያለው ነገር የተጠራችሁት እያንዳንዶቻችሁ አላችሁ። ታውቃላችሁ፣ አንድ አታላይ ታሪክ ልንገራችሁ። ከብዙ ዓመታት በፊት በነበርኩበት የትምህርት ቤት ስፍራ አንድ ድራማ ተጫወትን። 5ኛ ክፍል ወይ 6ኛ ክፍል ነበር። አሁን ማስታወስ አልችልም ያን ያህል። በዚያ ድራማ ላይ አንድ ሀብታም ሰው ተጫወቱ። ያንን ድራማ አስታውሰዋለሁ እላችኋለሁ። የወረቀት ቁራጮችን እየቀደድን እንደ ብር አድርገን ከዛ የበጎ አድራጎት ነገር እያከፋፈልኩ የነበር ይመስለኛል። አሁን እንደማትረዱኝ ተስፋ አድርጋለሁ። በህይወታችሁ ውስጥ እየተደጋገመ ያለው ነገር እግዚአብሔር እንደሆነ ማን ያውቃል?
ለዚያ ነው ብትጸልዩበት እንኳን የማይሄደው። እግዚአብሔር በውስጣችሁ ታላቅ ተዋጊ እንዳለ እየነገራችሁ ነው። ልትተውት ትሞክራላችሁ፣ የመቃወም መብት አላችሁ። ነገር ግን አመፃችሁ እስካላቋረጠ ድረስ እግዚአብሔር እርሱ የሚናገረውን አይተውም። እምቢ ለማለት እንደመረጣችሁ እስኪያይ ድረስ አይተዋችሁ። ለአንዳንዶቻችሁ ወደዚህ መምጣታችሁ በመንፈስ ቅዱስ ምክንያት ነው። ይሄንን መልእክት በዩቲዩብ ከፍታችሁ መስማታችሁ ምክንያታዊ ነው። ምክንያቱም አንዳንዶች ነገሮች መውጣት ያለባቸው ጊዜ ላይ ናቸው። ለዚያም ጊዜ አለው። ወንድሞቻችሁና እህቶቻችሁ እናንተ ሳታስቡት ከተወሰነ ዕድሜ በላይ ካደጉ በአንድ ጀንበር ሊሞቱ ይችላሉ። ስለዚህ እግዚአብሔር በስልጣናችሁ እየቸኮለ ነው። ፈጣን ሂደት እንዲሆን በፍጥነት ወደ ኮኖኒያ ወደዚህ ስፍራ ወደዚህ ዩቲዩብ ያላካችሁ ለዛ ነው እላችኋለሁ። ይህ እውነት ነው። የፍለጋና የዝግጅት ጊዜ ነው። ስሙ፣ በፈርዖን ፊት ወይም በጎልያድ ፊት የሚቆምና እግዚአብሔር የሰጠውን መሳሪያ የማያውቅ ሰው ወዮለት። ጎልያድ ንገረኝ ማነህ ሲላችሁ እንግዲህ አላውቅም ትሉት ይሆን? ሕይወት አላውቅም ለማለት ያንን እድል አይሰጣችሁም። በጎልያድ ፊት ስትቆሙ ያ የበላይነት የትክክለኝነት ጊዜ ነው። በፊቱ ከመቆማችሁ በፊት የቤት ስራችሁን ትሰራላችሁ። ነገር ግን ስለ ጊዜያት አንድ ነገር ልንገራችሁ። ጊዜያት እናንተን አይጠብቋችሁም። እናንተ አላስፈላጊ ነገር ላይ ጊዜያችሁን የምትጠቀሙበት ጊዜ እንኳን ማለፋቸውን ይቀጥላል። ትነቃላችሁ፣ ታገኙታላችሁ። ከዛ እንደ ተማሪ ነው። ተመልከቱ፣ ፈተና የሚጠብቀው እስቲ ስንት ተማሪ ነው? ፈተና እየመጣ ነው። የአገልግሎት ትምህርት ቤት ተማሪዎቻችን ትላንት ፈተናቸውን ጻፉ። አሁን አነበባችሁም አላነበባችሁም ያ የፈተናው ጉዳይ አይደለም። ፈተናው እናንተ እንድትቸኩሉና እንድትደርሱበት የተዘጋጀ የራሱ ጊዜ አለ። በልቤ ይሰማኛል ለአንድ ሰው እግዚአብሔር ፍጠን ፍጠን ፍጠን፣ ይህንን ነገር እንዳታዘገይ ፍጠን እያለው። እስከዚህ ጊዜ ድረስ እግዚአብሔርን ማወቅ ነበረብህ፣ ነገር ግን ገና አላወቅከው። ራስን ማወቅ ነበረብህ፣ ነገር ግን ገና አላወቅከው። ስጦታዎቹን፣ ቅባቶቹን፣ ዝግጅቶቹን ማወቅ ነበረብህ፣ ነገር ግን ገና አላወቅካቸው። ሆኖም ግን ጊዜው ሊለወጥ ነው እያለ ነው። ዳዊት የተባለውን ነገር ሁሉ አገኘ። ተዋጊ እንደሆነ አወቀ። በበረሃ ውስጥ ራሱን ይስል ነበር። መዝሙር እንደሚችል አወቀ። በበረሃ ውስጥ መዝሙሮችን ይጽፍ ነበር። ታማኝ እንደሆነና የአመራር ብቃት እንደነበረው አወቀ። ራሳችሁን ለማሰልጠን ሁልጊዜ ሙሉ ጊዜ የላችሁ። ጊዜው ሳያልፍ ከማለፉ በፊት በሚባል የጊዜ ገደብ አለ። ከማለፉ በፊት አስተውሉ እላችኋለሁ። በሕይወታችሁ የትንቢት ፍጻሜ ብቻ እየተመኙ የሚኖሩ ብዙ ሰዎች አሉ። ዕድሜያቸው ገፍቶ ይሞታል። ነገር ግን ለተሾሙበት መለኮታዊ ተልእኮ 1/10ኛውን እንኳን ሳይፈጽሙ ያልፋሉ። ምክንያቱም ስለ ትንቢታዊ ዕድል ፈንታቸው ራእይ ስላላቸው ብቻ በዚያ ውስጥ ይመላለሳሉ ማለት አይደለም። ጊዜያትንና ወቅቶችን እንዴት መዋጀት እንዳለባችሁ ካወቃችሁ እነዚያ ጊዜያት በሕይወታችሁ ላይ የእግዚአብሔርን ክብር ይገልጣሉ። ጊዜያትን እያባከናችሁ ታሳልፋላችሁ ወይስ በስርዓት ጥቅም ላይ ታውሉታላችሁ? ያ በእናንተ ምርጫ ላይ የተመሰረተ ነው። የመውጣትና የመገለጥ ጊዜ ይሁንላችሁ። እንደገና ይህንን ድምፅ እያሰማሁ ነው። እግዚአብሔር ለአንድ ሰው እንዲህ እያለ ነው፣ ወጣት ሆይ ፍጠን ፍጠን። እግዚአብሔር ከ11 ዓመት ጀምሮ ሊያነቃቃህ ሞክሯል። እስከ አሁን 30 ዓመት ሆኖ እንኳን ትኩረት አልሰጠኸውም። ከስብከት በኋላ ትኩረት ለመስጠት በወደድክ ቁጥር ዲያብሎስ በጓደኞች አማካይነት ሐሳብህን እየበተነው ነበር። እንደገና ወደ ኋላ ይመልሳል። ያ ወጥመድ እንደሆነ አልተረዳህም። እልሃለሁ ዛሬ ከእግዚአብሔር ጋር እውነተኛ ለመሆን የምትወስንበት ጊዜ ይሁንልህ። በማህበራዊ ሚዲያ ላይ የሚወጣ አንድ መልእክት ብቻ እነዚህን ቤተ ክርስቲያን የሚመሳስሉ ሰዎችን ታያላችሁ። እውነት አይደሉም እንድትሉ ያደርጋቸዋል። በዚህም የራሳችሁን እድል ፈንታ እያበላሻችሁ እንደሆነ አታውቁ። ምክንያቱም እውነቱን ልንገራችሁ፣ በመጨረሻው ቀን ወደ ስህተት የመሯችሁ ሰዎች
ለእናንተ ውድቀት ምንም አይነት ኃላፊነት አይወስዱ። ከእናንተ መካከል አንዳንዶቻችሁ እንደ ትንቢታዊ መርሃ ግብራችሁ ከሆነ እስከ አሁን የሀብትና የብልጽግና ሕጎች መረዳት ነበረባችሁ። እግዚአብሔር ለእናንተ የሚሰጣችሁን የመንግስቱን ሀብት ለማስተዳደር መዘጋጀት ነበረባችሁ። ነገር ግን እስከ አሁን ድረስ ስግብግብ በልባችሁ ውስጥ አለ፣ መስገብገብ። መንፈስ ቅዱስ እንዲያርማችሁ እንዲገነባችሁ ቦታ አልሰጣችሁትም። እግዚአብሔር ነቢይ እንደምትሆኑ ነግሯችኋል። ስትተነቢዩም ራሳችሁን አይታችኋል። ነገር ግን አልተዘጋጃችሁ። እግዚአብሔር ያልተዘጋጀን የከበረ ዕቃ ሊሸከም አይችልም። በስማችሁ ፊት ነቢይ የሚል ማዕረግ ስለተለጠፈባችሁ ብቻ ነቢይ ናችሁ ማለት አይደለም። በፍጹም ማዕረጎች ጊዜያትን ወይም ታላቅነትን አያበስሩም። ታላቅነት የሚበስረው የሚገለጸው ጊዜያትን በአግባቡ ስትጠቀሙባቸው ብቻ ነው። በመንፈስ ቅዱስ እንደገና ለአንድ ሰው እላለሁ፣ ፍጠን ፍጠን ፍጠን። እስቲ ራሳችሁን አንድ ጊዜ እፈጥናለሁ በሉ። ውድ እህቴ፣ ውድ ወንድሜ፣ ፍጠኑ። ሁልጊዜ ጊዜ አይኖራችሁ። የምነግራችሁን አዳምጡ። ሕይወት በጊዜያት የተከፋፈለች ናት። በሕይወታችሁ ውስጥ ያለ አንድ ትልቅ የጸጋ ዘመን ሊጠናቀቅ ነው። ነገር ግን ያ ዘመን ሊይዘው የሚገባው ዝግጅት አልተጠናቀቀም። በዚያ ጊዜ መሰረት ፈተና ብትፈተኑ ሙሉ በሙሉ ትወድቃላችሁ። የጸሎት ሕይወታችሁን አልገነባችሁትም። የቃሉን ዕውቀት አላደራጃችሁም። ቅድስናችሁን አላጸናችሁም። መንፈሳዊ የቁመና ኃይል አላገነባችሁም። በላያችሁ ላይ እየሰማችሁኝ ነው? አብረንን እግዚአብሔርን አላወቃችሁትም። ራሳችሁን አላወቃችሁም። ስጦታችሁን አላወቃችሁም። ትንቢታዊ ድርሻችሁን አላወቃችሁም። ልታገኟቸው የሚገቡ 4 ነገሮች አሉ። እግዚአብሔርን ማወቅ አለባችሁ። በትንቢት ብርሃን ራሳችሁን ማወቅ አለባችሁ። ስጦታችሁን እና ችሎታችሁን፣ በውስጣችሁ ያለው መንፈሳዊ ኢንቨስትመንት ማወቅ አለባችሁ። 4ተኛ ደግሞ በትንቢት ውስጥ ያላችሁን ቦታ ማግኘት አለባችሁ። እነዚህ 4 ነገሮች ማድረግ ካልቻላችሁ የመገለጥና የዝግጅት ዘመናችሁ ይባክናል። ባካችሁ ተጠቀሙት። ቁጭ በሉና ተዘጋጁ። ዛሬ በትንቢታዊ ቅድመ ውሳኔያቸው ሊያመልጧችሁ የሚገቡ መዝሙሮች ያላቸው ብዙ ሰዎች ያውቃሉ። ነገር ግን ጥሩ ድምፅ እንዳላቸው ብቻ ያውቃሉ። መንፈስ ቅዱስ ደግሞ ሁል ጊዜ ያነቃቃቸዋል። ወደ ቤተ ክርስቲያን ስትመጡና አንድ ሰው መዝሙር ሲዘምር ሌሎች በመዝሙሩ እየተደሰቱ ሳለ እናንተ ግን በዚያ ቦታ ቆማችሁ ራሳችሁን ታያላችሁ። በእናንተ ውስጥ እየሰራ ያለው እግዚአብሔር መንፈስ ቅዱስ ያንን ስጦታ ለምን ይዘው ልትቀመጥ ትፈልጋለህ እያላችሁ ከእናንተ የሚወጡት መዝሙሮች ሰዎችን ወደ ታላቅ መንፈሳዊ መነቃቃት ንቅናቄ የሚያሸጋግሩ ደረጃዎች፣ መሰላሎች ናቸው። እውነቱን ልንገራችሁ፣ ሁላችሁም አዳምጡ። አንድ ሰው በስብከቱ በእርሱ የመገለጫ ዘመን ውስጥ ሆኖ ስታዩት በውስጣችሁ መንፈሳዊ መነቃቃትና ማስተጋባት የሚፈጠረው ከእናንተ ተልእኮ ጋር የተያያዘ ድርሻ ስላለው ይህ ጥልቀት ወደ ጥልቀት ይጠራል እንደሚባለው። የእግዚአብሔር ሰው ይሁን ነጋዴ ይሁን አንድ ምስጢር ላስተምራችሁ። ስለ መባረክ ብቻ ማውራት አይደለም። አንድን ሰው ስታዩና የወደፊት ሕይወታችሁን በእርሱ ላይ ስታዩ የሚሆንበት ጊዜ አለ። ይህ ማስተጋባት ይባላል። በእናንተ ሕይወት ላይ ያስተጋባል። እንደ መስታወት ትመለከቱታላችሁ። ጥልቀት ወደ ጥልቀት ይጠራል። አንዲት ሴት ስታዩ ከእርሷ የሚወጣው ነገር በውስጣችሁ ካለው መንፈስ ጋር ይመሳሰላል። ልትቃወሙት አትችሉ። ሌሎች በቤተ ክርስቲያን ፕሮግራም ሊደሰቱ ይችላሉ። እናንተ ግን ያ የመንፈስ ቅዱስ ቅባትና የመንፈስ መተላለፍ ውስጥ ናችሁ ልባችሁ ያለው። እኔ ራሴ ሬንሃንድ ቦንኬንና ቲኤል ኦስቦርንን የምመለከትበት ጊዜ አስታውሳለሁ። ለእኔ የእግዚአብሔር ጀነራሎችን መመልከት ስብከት ብቻ አልነበረም፣ በእነርሱ ውስጥ ያለ ነገር ነበር። ከአንድ ጎሳ ከአንድ ቤተሰብ የመጣን ዘመዳሞች ያህል ነበር የሚሰማ። ልገልጸው አልችልም ነበር፣ ነገር ግን ልቃወመው አልቻልኩም። በመንፈሴ ውስጥ የሚነድ እሳት ነበር። በመንፈሴ ውስጥ የሚነድ እሳት። አሁን እኔ ይበልጥ አውቃለሁ፣ ይበልጥ ተረድቻለሁ። ወደ ኤማኦስ የሄዱ የነበሩ 2 ሰዎች ኢየሱስን ባገኙት ጊዜ የሆነውን አውቃለሁ። ጥልቀት ወደ ጥልቀት ሊጠራ ይችላል።
ከእናንተ መካከል አንዳንዶቻችሁ የተወሰኑ ነጋዴዎችን ስታዩ የበደለኝነት ስሜት እንኳን ይሰማቸዋል። ምክንያቱም ሁል ጊዜ ስለ ጸሎትና ጾም በማሰብ የእግዚአብሔር ሰው መሆን ስለምትፈልጉ ነው። ነገር ግን የእናንተ እድል ፈንታ የፋይናንስ ሐዋርያ መሆን ሊሆን ይችላል። ታካቾች አይደላችሁም። አንዳንዴ እንደ ሌሎች መጸለይና መጾም ስትፈልጉ የበደለኝነት ስሜት ይሰማቸዋል። ነገር ግን ያ ጠቃሚ ቢሆንም እንኳን የእናንተ ዋና የዝግጅት ክፍለ አካል ግን አልነበረም። አስቴርን ስታዩ አስቴር ለአስቴር ትመልሳለች። ኤልዛቤጥ ማርያምን ስታያት በውስጧ ያለው ራእይ ጽንስ ይዘላል። ኤልዛቤጥ በዕድሜ ከማርያም ትቀድማለች። ነገር ግን ማርያምን ስታያት በውስጧ ያለው ጽንስ ይዘላል። የምነግራችሁ ይህ ነገር በጣም ኃይለኛ ነው። አንድን ሰው ልትመለከቱ ትችላላችሁ። ያም ሰው እናንተን ይመለከታል። በቃል አትነጋገሩም። ነገር ግን ያ ሰው ከእርሱ የሚወጣው ነገር ከእናንተ መንፈስ ጋር እንደሚነጋገር በመንፈስ ዓለም ያውቃል። እውነት ነው። በብዙ ሕዝብ መካከል ሳለሁ የተናገርኳቸው ነገሮች ከእነዚያ ሴት መንፈስ ወይም ከእነዚያ ወንድ መንፈስ ጋር እንደሚነጋገሩ በመንፈስ ዓለም ያወቅኳቸው ሰዎች አሉ። ለዚያ ነው ሐዋርያው ጳውሎስ ከእንግዲህ ወዲህ ማንንም በሥጋ እንደምናውቅ አንወቅ ያለው። የመንፈስ ግንኙነት ስለሆነ ነው። ወዳጆቼ የመጨረሻ ልላችሁ የምፈልገው ነገር ይሄንን ነው። ጊዜ ሊቆምላችሁ አይችልም። ሰዓቱም እየነጎደ ነው። በሕይወታችሁ ላይ የተነገረው ትንቢት ታላቅ ሊሆን ይችላል። ያያችሁት ራእይ፣ ህልም ሰማይን የሚነካ ሊሆን ይችላል። ነገር ግን ካላስተዋላችሁና ካልተዘጋጃችሁበት ያ ሁሉ ታላቅ የጸጋ ዘመን በፊታችሁ አልፎ ባዶ እጃችሁን ያስቀራችኋል። በስማችሁ ፊት የሚለጠፍ ማዕረግ ታላቅነትን አያበስርም። ታላቅነት የሚወለደው እግዚአብሔርን በማወቅ ራሳችሁን በመረዳት ስጦታችሁን በመለየትና ትንቢታዊ ድርሻችሁን በመረከብ ውስጥ ብቻ ነው። ዛሬ በውስጣችሁ የሚነደው ያ እሳት፣ ያ ጠቆማ፣ ያ ያልበረደ መንፈሳዊ ጥማት ዝም ብሎ የመጣ አይደለም። ጥልቀት ወደ ጥልቀት እየጠራ እግዚአብሔር ለአገልግሎትህ፣ ለንግድህ፣ ለጸሎትና ለእድል ፈንታ ፈጣን ዝግጅት እንድታደርግ እያስቸኩለህ። ስለዚህ ዛሬ ውሳኔ ስጡ። ጊዜያችሁን ከአላስፈላጊ ዲስትራክት ከሚያደርጋችሁና ከዓለም ወጥመድ አውጡ። የዝግጅት ዘመናችሁን አባክናችሁ በጎልያድ ፊት ባዷችሁን እንዳትቆሙ። ፍጠኑ። ዘመናችሁን ዋጁ። እግዚአብሔር በእናንተ ውስጥ ያስቀመጠውን ያንን ታላቅ የክብር አቅም፣ እምቅ የሆነ ኃይል ለዚህ ትውልድ የምትገልጡበት ጊዜው ነው። በጌታ በኢየሱስ ስም አሜን። ይህንን መልእክት አዳምጣችሁ ከጨረሳችሁና ከተባረካችሁበት ከእኛ ጋር ልታግዙንና ልታገለግሉን የምትችሉበትን አንድ መንገድ እንጠቁማችሁ። በእርግጥ ይህንን መልእክት ለብዙዎች በማጋራት አብሮ አገልጋይና አጋር ሆኑልን። ለሚቀጥሉ ቪዲዮዎች ለእኛ የማበረታታትና የአገልግሎትን አቅማችንን ያሳድግልናል። አማርኛ ቲዩቦች ነን። መልካም ጊዜ